ትራስ ኦኬ አሁን ይልሽ አድናቂ አሁን ስለተረሳጨሽ ወይ ከነሱ ጋር ያለሽ ችግር ይሆናል። በጣም ከንትና ጉዳይ መጥፋት ነበር። አድናቂሽ ነኝ ይገባችኋል። እያንዳንዱ እኔ ላውራ ቆይ ማሜ ደግሞ ላውራ አንድ ነገር ልንገርሽ። እቺ ሴት ላንቺም ብላ አይደለም ለነሱም ብላ ለማንም ብላ አይደለም። እቺ ሴት በአጠቃላይ ሰይጣን ናት። እውነቱን ልንገርሽ ሰይጣን ታውቂያለሽ። ላንቺ ነው ለኔ አይደለችም ጂጂ ለኔ አይደለችም። አንቺ ባመጣሽው አስተላለችበት ይገባኛል። ለምን እንደዛ እንደምትይ አንቺ ብቻ እኮ አይደለሽ። እኔ እና አንቺ ስናወራ መግባባት አለብን። ማሜ አይ አይደለም አንቺ በሀሳብሽ መስማማትና አለመስማማት ይለያያል። እኔ አልስማማም። እኔም እንድስማማ አትንገሪ አልነግርሽም። ግን እኔ ደግሞ የራሴን ሀሳብ መብትሽ ነው። እቺ ሴት ማለት መደነቅም አይደለም መመስገንም አይደለም። ቢቻል እግዚአብሔር ከላይ መጥቶ ቢያጠፋት ነው ደስ የሚለኝ። ነው ለምን ያጠፋታል? ለአንዳንድ ሰው ደግሞ እውነትን እውነት የሚያወራ ሰው እውነት የሚያወራ ሰው እኔ እውነትም አይደለም ከኔ እድሜ ተቀምጦ እኔ በእውነትም አይደለም ማሜ እውነት አይደለም። አንቺ ልጆችሽን በዚህ መልኩ እኔ እኮ ሳምሪን እኮ የተናገረችብኝ ሴት ናት። እንዴት ነው እውነት የሚሆነው? ምን አደረገቻት ሳምሪ? ችግሯ ከኔ ጋር ነው። እኔ አላውቃትም። አሁን እሷን ገባሽ? የፖለቲካ ኬስ ካለባት እሷ ግን አንቺንም ለማንም ብላ አይደለም። የዩቱብ ገንዘቧን ነው የምትፈልገው፣ ፎሎ ነው የምትፈልገው። ልንገርሽ አንቺ ሄደሽ ዛሬ የምትለወጥ ሴት ናት። እኛን ታዩ ገና ሁሉንም ታዳርሳለች። ገና ሁሉንም ጂጂ እኔ ከጆኒ ጋር ተጣላውና ጆኒ ማሜ እንደዚህ አይነት ችግር አድርሳብኛለች ብሎ ያንን የሰጣትን ኢንፎርሜሽን ማውራቷ ችግር ነው ብለሽ ካሰብሽ አንቺ ነሽ ችግር ያለብሽ። ማንነት ምሳሌ ነው የምነግርሽ። እኔና ጆኒ ተጣላን። ምሳሌ ነው እያወራውሽ ያለው። ፎር ኤግዛምፕል እየተጠቀምኩ ነው። ጆኒ ሂዶ ያወራትን ወሬ አመጣ ለሶሻል ሚዲያ ማውራት ምሳሌ ነው እያወራውሽ ያለው። ያነ የእሷ ችግር ነው ብለሽ እሷን ልትወቅሽ ከተነሳሽ ማንም ኢንፎርሜሽን የሚሰጣት የለም። እናወራማ በተሻለ ማውራት አለብን። አንደኛ እሷን ማነው ፈራጅ ያደረጋት? ማነው ተሳዳቢ ያደረጋት? ማነው እንደዚህ ያደረጋት? ግን የሶሻል ሚዲያ ሰው ናት፣ ማውራት ትችላለች። ሶሻል ሚዲያ እንደዚህ አትጠቀሚም እኮ ማሚ ነው። ይሄ እኮ ያስቀጣል እኮ። ለምን ያስቀጣል? በሷ መልኩ እኮ እንደዚህ ሶሻል ሚዲያ ነው አትጠቀሚም። ይሄ እኮ በጣም ታዊው ነገር ታፓርጉ ጋይስ እንዴ! ይሄ እኮ ያስቀጣታል እኮ። ስለ ኤችአይቪ የምታወራው ለምሳሌ በሽተኛ እናትሽ ምናምን ስሚ፣ ኢንተርናሽናል እኮ ነው። ቤቷ ድረስ እኮ መሄድ እኮ ይችላል። ግን አቅም ያለው ስለሌለ ነው። አሜሪካን ሀገር አያስቀጣም። ልንገርሽ ለምን እንደማያስቀጣ ልንገርሽ። ያስቀጣሽ አሜሪካ ራሱ ያስቀጣሽ። እኔ ህጉን ስለማውቀው ነው። እኔማ ያለብሽን ነገር አለብሽ ማለት እንዴት ያስቀጣ ይችላል? አለብሽ ማለት ኦፊሻል አትችይም። ሰውየው ራሱ ካልተናገር አትችይም። በምን ለምን አትችይም? ማንንን ያወጣው? አንደኛ እንደ ስድብ መጠቀም የለብሽም። ስድብ እኮ ነው። አሜሪካን ሀገር ይኸውልሽ፣ አንደኛ ፍሪደም ያለበት ሀገር ነው። መሳደብ አትችይም። ኤኒዌር መሳደብ አትችይም። አሜሪካን ሀገር መሳደብ አንድ ሰው አሜሪካን ሀገር መንካት ነው ማቺ መሳደብ ትችያለሽ። እንኳን እሱን ትራምፕን መሳደብ ትችያለሽ። እዚህ ሀገር አትችይም። ፖሊሱን ሙልጭ አድርገሽ መሳደብ ትችያለሽ። ቤትሽ መጥቶ ልንገርሽ ጉዳይሽን ይዞ ከመጣ በበሽታ መሳደብ አትችይም። ኧረ ጂጂ አንቺ ጋር መጥቶ ትችያለሽ። አሜሪካን ሀገር ዋናው ስድብ አይደል እንዴ? ታዲያ ሰውዬው እኮ አንቺ ጋር አልመጣም። በሽተኛ እኮ ነው፣ ቪክቲም እኮ ነው። አንቺ ጋር አልመጣም እኮ ጂጂ። በእናትሽ በተለያየ ነገር ነው የምናወራው። አሜሪካን ሀገር እኔ ህጉን አመጣልሻለሁ ማሜ። አሜሪካን ሀገር ፍሪደም ኦፍ ስፒች የተባለው ነገር አለ። አይቻልም ጂጂ። ፍሪደም ኦፍ ስፒች የተባለው ለምንድን ነው? ፍሪደም ስላለ ማለት ነው። ፍሪደም አለው። ያ ማለት ግን እንደዚህ መሆን ግን አንድ ሰው ፊትሽን መንካት አንደኛ ነገር ልጅቷ ብትኖር አሜሪካን አይደለም። በነገራችን ላይ አሜሪካን አይደለም። አንቺ መንካት የማልችለው እንጂ መሳደብ እችላለሁ ጂጂ። አሜሪካን አይደለም የምትኖረው ማሜ፣ ኖርዌይ ነው የምትኖረው። ሲስተሙ እኮ ትንሽ ነው የሚለያየው እንጂ ሲስተሙ ኖ ዌይ። እስቲ ሌላ ጀርመን ውስጥ እስቲ የሚሰዳደብ በሽተኛ እንደዚች እንዳህያ ካልሆነና ባዶ እስቲ ተሳደቢ ዘይቲንክዬ ቴንኪ አይስፈራትቺ መናገር መተቸት ምናምን ትችያለሽ። እንትን ግን አትችይም። እኔ አመጣልሽ። እኔ የማውቀው ሰው ስላለ ነው። አሜሪካን ሀገር ራሱ ፖለቲከኛ ሆኖ የሆነ ሰውን ተሳድቦ በዚህ በኤችአይቪ የተነሳ ኤችአይቪ እንትኖች ነው የከሰሱት።
በአበሻ ነው እንጂ HIV ኤድስ እኮ ቢግ ዲል የምታይ በአሜሪካን ሀገር ኢመንት ነው። ምንም ትልቅ ነገር አይደለም፣ ኖርማል ነው። ግን ያ አሜሪካን ሀገር ይኸውልሽ ያለብሽ እኔ ዛሬ ደውልለትና ነገ በዚህ ጉዳይ ላይ የሚያቀርብ አምጥቼ አወራላችኋለሁ። ደርስ ማድረግና አቢዩዝ ማድረግና ሰዎችን ሌላ ነገር ማድረግ የተለያየ ነው። ያለብሽን ነገር ማውራት ግን መጥፎ ነው። ይሄ አራይቻለሁ እንዴ እትስ ኦኬ። ለማንኛውም ግን እቺ ሴትዮ እኔ ነገ መጣና እዚህ ጋር ጠበቃ አምጥቼ እንትላችሁ እነግርላችሁ ያስተምራችሁ የትኛው ህግ የትኛው ያገር እኮ ያለብሽን ነገር መዋሸት ነው። ወንጀል ነው እኮ መዋሸት። እኔ አሁን ፖሊስ መጥቶ አለብሽ ማለትና በዛ ባል እንጂ በእናትሽ አሜሪካን ሀገር ተንኳክቶ ፖሊስ መጥቶ የሰጠሽ ሌላ ነገር ነው። የሰጠውን ኢንፎርሜሽን በዛ በበሽታው መሳደብ ግን አትችይ ጂጂ። በእናትሽ የሰጠሽውን ኢንፎርሜሽን ኮርት ላይ ስትቀርቢ መዋሸትና ፖሊሱ ሲጠይቅሽ አይ ዶንት ኖ ማለት ትችያለሽ። ቤትሽ መጥቶ የሚያውቀውን ነገር አይ ዶንት ኖ በቃ አለመናገር ትችያለሽ። ኮርት ላይ ቀርበሽ ግን ቤትሽ የሰጠሽውን ኢንፎርሜሽን ሪኮርድ ካለችስ ማስረጃ ካለች ቤትሽ ውስጥ ገብቶ የሰጠሽውን ኢንፎርሜሽን እና ኮርት ላይ ስትቀርቢ ከካድሽ ያለው ካለችስ ውሸትስ ከሆነ ስም አጥፊ ከሆንሽስ ስም ማጥፋትስ ከሆነ ስም ማጥፋትስ ከሆነ ያልተደረገ ነገር ከሆነስ ያስቀጣሻል። ውሸት ነው፣ ሐሰት ነው። ፖሊሱ እኮ የሚቀጣው ያኛውን ሰው ነው እንጂ ሄለንን አይደለም የሚቀጣ። አንቺ ነሽ ኢንፎርሜሽን እሷም አትችልም ወይ ጂጂ። አሁን ፐርሰናል ነው እያወራ ነው ያለ ነው። ሜቢ ከሷ ማመንም አለብሽ አንዳንድ ነገር። አይ ማሜ በቃ ታዩ። እኔ ብዙ እንትን ማለት አልወድም። አንዳንድ ጊዜ የማውቀውን ነገር አታውቂም እንድትይኝ አልፈልግም። አንቺ የምታውቂውን ደግሞ እኔ አውቃለሁ። ስለማውቅ እኮ ነው ማስረዳሽ። እሺ ለማንኛውም አንቺ በጀርመን ነው የምታስቢው፣ እኔ ደግሞ በምኖርበት ሀገር ነው ማውራሽ። እኔ ደግሞ ጠበቃ እኔም ስለምኖርበት ሀገር ነው የምነግርሽ። ጠበቃ እናምጣና ነገ ስለአንቺ ሀገር እኔ ጠበቃ አምጥቼ ልጠይቅ። ደውልለትና ለሄኖክ እግዚአብሔር ጠበቃ አለ እንትን ትላላችሁ፣ ታዳምጡታላችሁ። አይቻልም ሁሉም መናገር ትችላለሽ። ያንን ሰው ግን በበሽታው መሳደብ የሞራል ካሳ ጠይቆ ነው እንትን የሚልሽ የሚያስተፋሽ ገንዘብ አትችይም። ይሄ ደግሞ ስለተከሰተ በነገሮች ላይ እቺ ባለጌ ሴትዮ ረፊያው ላውራበት እቺ ባለጌ ሴትዮ እቺ ስድ ሴትዮ ያ መጥፋት ከዚህ ሚዲያ ላይ ማንም አለባት ብያለሁ። ማለት አንቺ ይሄንን ነገር ትፈልጊያለሽ ማሜ ማለት ነው። መጣላት እንነጋገር፣ መተቻቸት እንተቻች። እንደዚህ አይነት ባለጌ ሴት በሽተኛ ሴት ግን መጠየቅ አለባት። እኔ ልንገርሽ ከእሷ ጋር በዚህ ሴት የተነሳ ከማንም ጋር አንድ መሆን እፈልጋለሁ። ከማንም ጋር ጠላቴ የምላት ማለበልሽ ጠላቴ ማን እኔ ጠላት የለኝም። የምጠላት ሴት ካለች እውነቴን ነው የምልሽ በምን አቅሙ ኖሮ እኔ በጣም ብዙ ሰው ለምኛለሁ። ኢቨን እንዳለ በእሷ ስም የተነሱትን ሰዎች በሙሉ ብር እናዋጣ ብያለሁ። ጠበቃ ሊያዝ ብያለሁ። ገባሽ? ምክንያቱም ለምን ጠበቃ እሱ የኔ ጉዳይ ነው። እሱ የኔ ጉዳይ ነው። እቺ ሴትዮ ልክ ለማስገባት ማለት ነው መጥፋት ያለባት። ምክንያቱም አንቺ ለጊዜ ደስታ ብለሽ ወይንም ትናንትና እኔ ከዛ ቀጥ 7 ዓመት ስንት ዓመታት 2019 በእኔ ነው የጀመረችው። ኦኬ እኔ በስም ሰጥቻት አላቅም፣ መስጠትም አልፈልግም። ምክንያቱም እንደዚች አይነት ሴት ንቄ ነበር የተውኳት። ዛሬ ማን ላይ መጣ? ልጆቹ ላይ መጣ። ልጆች ብቻ አይደለም ቤተሰብ ላይ ሄደች። ጸብ ሊኖረኝ ይችላል ከማንም ሰው ጋር። እኔና ያ ሰው የተጣላንበትን ሜዳው ሰፊ ነው፣ እንሄድበታለን። በዚህ መልኩ ግን ቤተሰብ ልጅ ስትነካ ግን ልንገርሽ፣ የኔ ልጅ ስለተነካሽ ምናልባት ብዙዎቻችሁ ደስ ሊላችሁ ይችላል። እኔ ስላላገኛችሁ እኔ ከዛ ውስጥ አይደለም አንቺን አይደለም ደስ ሊላችሁ ይችላል። ገባችሁ? ነገ ደግሞ ማንን ልትነካ እንደምትችል ምናየው። የሁላችሁም ቤት ትገባለች። ያለ እኔ ነክቻት አይደለም፣ አውቂያት አይደለም፣ ተናግሪያት አይደለም። እኔ አክቲቪስት ነኝ። እሷ በሌላ ነው የመጣችው። እሷ ያም አይደለም። እሷ የምትፈልገው ዩቲዩቤን እንዴት እሰራለሁ፣ ቲክቶኬ እንዴት እሰራለሁ፣ እንዴት ገንዘብ እናገኛለሁ፣ እንዴት እንትን እላለሁ። ገባሽ? እማትነካቸው የእሷ ደግሞ ታቡ የሆኑ ሰዎች አሉ። እነሱን አትነቃም። ለምን? ልክ ስለሚያስገቧት የእሷ ሙሉ ነገር ስላላቸው። ገብቶሻል? ይሄ ነገር ግን መቆም አለበት። የሚቆምበትን መንገድ ደግሞ ትንሽ ቀን ነው። እኔ ነኝ የምሄድበት። እኔ እንዲያውም አንድ ነገር ጂጂ ገባሽ? በምንም ደስ አይለኝም። በምንም ልንገርሽ፣ መተቻቸት እንተቻቻለን። እኔና አንቺ ልንጣላ እንችላለን፣ ግን